አርእስተ ዜና በ2014 የ12ኛ ክፍል ሀገር አቀፍ ፈተናን ከ50 በመቶ በላይ ያመጡ ተፈታኞች 3.3 በመቶ ብቻ መሆናቸውን የትምህርት ሚኒስቴር አስታወቀ። የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ የ2014 የ12ኛ ክፍል የፈተና ውጤት በቀጣይ በዘርፉ በትኩረት መስራት እንደሚገባ አመላካች መሆኑን ገልጸዋል። የሰላም ስምምነቱ ለኢትዮጵያ እንዲሁም ለቀጠናው እፎይታን የፈጠረ መሆኑን የመከላከያ ውጭ ግንኙነትና ወታደራዊ ትብብር ዋና ዳይሬክቶሬት ዳይሬክተር ሜጀር ጄኔራል ተሾመ ገመቹም ተናገሩ። ሀገር አቀፉን የሌማት ትሩፋት መርሃ ግብር ተግባራዊ ለማድረግ ሁሉም የህብረተሰብ ክፍል ከመንግስት ጋር በመቀናጀት ቢሰራ ውጤታማ እንደሚሆን ፕሮፌሰር ዳንኤል ቀጣው ለኢቲቪ ተናገሩ። ከውጭ የዜና ምንጭ አሜሪካና የምዕራቡ ዓለም ሀገራት ለዩክሬን ከፍተኛ የተባለለትን የጦር መሳሪያ ድጋፍ ለማድረግ መወሰናቸውን ተከትሎ ሩሲያ በአገሪቱ ላይ ከባድ የበቀል እርምጃ እየወሰደች መሆኑን ተጠቆመ። እንደምን አምሽታችኋል። የኢቲቪ ዜና 57 ነው። ከዚህ ከመደበኛው ዋናው አዲስ አበባ ስቱዲዮ ተመስገን በየነ ዜናውን እመራለሁ። እንደዚሁም ደግሞ ዲላ የሚገኘው ባልደረባችን ብሩክ ተስፋዬ በነገው ዕለት የሚካሄደውን የጌዲዮ ብሔር የዘመን መለጫ በዓል የሆነውን ደራሮን ምክንያት በማድረግ ዋዜማው ላይ ሆኖ በኋላ ላይ የሚነግረን ይኖረዋል። ከእኛ ጋር አብራችሁ ትሆኑ ዘንድ በአክብሮት ጋብዘናል። እውቀትን መሰረት ያደረገ ውይይት ለሀገር ሰላም ግንባታ ሚና የጎላ መሆኑን የሰላም ሚኒስትሩ ዴኤታው ታዬ ደንዳ ተናገሩ። ለሰላም ያገባኛል በሚል ሁሉም ዜጋ የሀገርን ዘላቂ ሰላም ለማረጋገጥ ሊሰራ ይገባልም ነው ያሉት ሚኒስትር ዴኤታው ሙሐመድ አልቃድር። የሰላም እጦት የሀገራትን የማደግ ሂደት የሚገታ የዜጎችንም በአግባቡ ሰርቶ የመለወጥ ደግሞም የመንቀሳቀስ ሂደትን ፈተና ውስጥ የሚከት መሆኑ ይታወቃል። ኢትዮጵያ ከገጠማት ውስብስብ ችግር በማላቀቅ ሰላሟን በዘላቂነት እንዳይረጋገጥ ለማድረግ ሁሉም ለሰላም እውቀትን መሰረት ያደረገ ውይይት ማድረግ ይገባዋል ሲሉ የሰላም ሚኒስትር ዴኤታ ታዬ ደንዳ ገልጸው ለሰላም ያገባኛል በሚል ሁሉም ዜጋ የሀገርን ዘላቂ ሰላም ለማረጋገጥ ሊሰራ ይገባል ነው ያሉት። ሀገር ሰላም ሲያጣ ጓደኛ ሲዘረፍ ሲሰረቅ ልጆች ያልተገባ ባህሪ ሲያሳዩ የሌላ ልጅ እኔ ምን አገባኝ ይላል። መጥፎ ሀሳብ፣ መጥፎ አስተሳሰብ፣ መጥፎ ሀሳቤ ይዞ ከተነሳ አንድ ሰው ነው ግን ብዙ ጉዳት ሊያመጣ ይችላል። አንድ መልካም ሰው በዛው ልክ የሚሰራው መልካም ነገር በትርፍ ሀገርን ሊመለከት ይችላል። ስለ መልካምም ያገባናል፣ ስለ መጥፎም ያገባናል። ሰላም የጋራ ድምር ነው የሚሉት ሚኒስትር ዴኤታው ዛሬ ላይ ያጋጠሙ ችግሮች የትላንት ስሬት በመሆናቸው ለሰላም ትርጉም ያለው ስራ ከሁሉም ይጠበቃልም ይላሉ። አንድ ዳኛ በጠረጴዛው ላይ የሚሰጠው ፍትህ ምንድን ነው? ትርጉም አለው። አንድ ፖሊስ ሰላም ለማስከበር ሲሄድ በምን አይነት መንገድ የዜጎችን መብት የዜጎችን ሰብአዊ መብት እያከበረ ነው? የዜጎችን ሰላም ለማስከበር እንዴት ነው? እያንዳንዳችን የምንሰራው ስራ ትርጉም አለው ማለት ነው። ዛሬ ላይ የሚያስቸግሩ ነገሮች ዛሬውኑ የተወለዱ ነገሮች ብቻ አይደሉም። በጊዜ ሂደት እያንዳንዳችን ወይ በመዘናጋት አንዳንዶች ደግሞ ሆን ብሎ በሰሩት ተንኮል ተከማይቶ የመጣ ችግር ነው የዛሬውን ችግርና ቀውስ የሚወልደው። ስለዚህ የምንሰራው ስራ ለሰላም ትርጉም አለው፣ ሰላም ደግሞ እኛ ለምንሰራው ስራ ትርጉም አለው ማለት ነው። ሰላም ከምንም ነገር የበለጠ በመሆኑ መሰረታዊ የሆኑ ለሀገር ዘላቂ ሰላምን የሚያመጡ የጋራ ጉዳዮችም ላይ ሊተኮርባቸው እንደሚገባ ሚኒስትር ዴኤታው አንስተዋል። የሚባለው ነገር አለ በአባቶች ለምጣዱ ሲባል አይጧ ትለፍ ይባላል። የማንግባባባቸው ብዙ ነገሮች ሊኖሩ ይችላሉ። የሚያጣሉን የሚያነታርኩን ነገሮች ሊኖሩ ይችላሉ። በጣም ትንንሽ ናቸው፣ ግን አንድ ከሚያደርጉን ጉዳዮች አንፃር ሲታዩ ሰላም የጋራ ጉዳያችን ነው። ሰላም ከሌለን ምንም ስለማይኖረን የሀገር አንድነት የጋራ ጉዳያችን ነው። የሀገር ሉዓላዊነት የጋራ ጉዳያችን ነው። በጋራ ህልውና ከሌለን በግልም በትናንሽ ቡድንም ህልውና ሊኖረን አይችልም።
እዚህ ደረጃ ማጣጣም የትኛው ነው ቅድሚያ ማግኘት ያለበት የትኛው ነው የሚከተለው የሚለው ሁሉም ባለበት ግንዛቤ ሊኖረው ይገባል። የሰላም ሚኒስቴር ከጊዜው ጋር እየተፈጠሩ በየማህበራዊ ሚዲያዎች ላይ የሚሰራጩ ጉዳዮችን በአግባቡ በመረዳት የተደራጀ እውቀትን በመያዝ የተዛቡ አመለካከቶችን በማስወገድ ለሀገር ሰላም ግንባታ ሁሉም የበኩሉን ሚና እንዲወጣ ጠይቋል። በአዲስ አበባ ከንቲባ አዳነች አቤቤ መሪነት በአፍሪካ የከንቲባዎች አመራርነት ፎረም ላይ በኬፕ ታውን የተሳተፈ የሚገኝ ልዑካን ቡድን በደቡብ አፍሪካ ከሚኖሩ የኢትዮጵያ ማህበረሰብ ተወካዮች ጋር ተወያየ። የውይይት መድረኩ በፕሪቶሪያ የኢትዮጵያ ኤምባሲ የተዘጋጀ ሲሆን በወቅታዊ ሀገራዊ ጉዳዮችና ዲያስፖራው በሀገር ቤት በተለያዩ ኢንቨስትመንት ዘርፎች ለመሳተፍ በሚያስችሉ ድሎችና ምቹ ሁኔታዎች ዙሪያ ለመምከር ዓላማ ያደረገ ነው። በውይይቱ ላይ ከንቲባ አዳነች ወቅታዊ ሀገራዊ ሁኔታን አስመልክቶ ተሳታፊዎች ገለጻ ሲያደርጉ ኢትዮጵያ ከለውጡ ማግስት አንስቶ በከፍተኛ የለውጥ ሂደት ውስጥ እንደምትገኝና በርካታ ፖለቲካዊ፣ ኢኮኖሚያዊ፣ ማህበራዊ ስኬቶች መመዝገባቸውን ገልጸዋል። በተቃራኒው በለውጥ ጠል የውጭና የውስጥ ኃይሎች ሴራ ከፍተኛ ተግዳሮቶች ማጋጠማቸውና ተግዳሮቶቹን በመቋቋም በተጨባጭ የተረጋገጠ እድገት መመዝገቡንም ተናግረዋል። በአሁኑ ወቅት የፕሪቶሪያውን የሰላም ስምምነት ተከትሎ በኢትዮጵያ አንጻራዊ ሰላምና መረጋጋት መስፈኑን ያወሱት ከንቲባ አዳነች አቤቤ በሀገር ሕልውና ላይ የተቃጣውን አደጋ ለመቀልበስ የተደረገውን ርብርብም አብራርተዋል። በደቡብ አፍሪካ የሚኖሩትን ጨምሮ በሌሎች የውጭ ሀገራት የሚገኙ የኢትዮጵያ ዲያስፖራ አባላት በእውቀታቸው በሀብታቸውና በዲፕሎማሲው መስክ ግንባርም በቅንቃት በመሰለፍ ታሪካዊ አሻራ ማሳረፍ መቻላቸውና አኩሪ ገድል መፈጸማቸውን ገልጸዋል። በደቡብ አፍሪካ የኢትዮጵያ ኤምባሲ ነው መረጃውን የላከልን። ታማኙ ውሻ የት ገቡ የት ሳይታወቅ ከመኖሪያ ቤታቸው እንደወጡ የቀሩትን የ84 ዓመቱን አዛውንት እያነፈነፈ ለቤታቸው አብቅቷቸዋል። አነጋጋሪውን ይህንን ዜና በምሽቱ በድንቃድንቅ ዜናችን ይዘነዋል። ቆየት ብለን እናቀርብላችኋለን። የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ የ2014 የ12ኛ ክፍል ብሔራዊ ፈተና ውጤት በቀጣይ በዘርፉ በትኩረት መስራት እንደሚገባ አመላካች መሆኑን ገለጹ። ከ1000 በላይ የሆኑ መደበኛ ትምህርት ቤቶችም የማለፊያ ውጤት አለማምጣታቸውን ነው ሚኒስትሩ ፕሮፌሰር ብርሃኑ በሰጡት ጋዜጣዊ መግለጫ ላይ ያነሱት። ዋለሊን ታምር ተከታትሎታል። የ2014 የትምህርት ዘመን የ12ኛ ክፍል ፈተና ውጤትን በተመለከተ የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ መግለጫ ሰጥተዋል። ለፈተናው ከተመዘገቡት 985354 ተማሪዎች መካከል ፈተናውን የወሰዱት 92.2 በመቶ የሚሆኑት ናቸው ብለዋል ሚኒስትሩ። ይሁንና ውጤት የተሰራላቸው 896520 ተማሪዎች ብቻ መሆናቸውንም ሚኒስትሩ ጠቅሰዋል። የፈተና ውጤትም ከማንኛውም አይነት ስርቆት ነፃ ሆኖ የተገኘው ብቻ ይፋ መደረጉን ገልጸዋል። በተለያዩ የደንብ ጥሰቶች የተገኙ ከ20 ሺህ በላይ ተፈታኞችም ውጤታቸው ተሰርዟል። በግል የፈተና ደንብ በመጣስ የተቀጡ 1151 ተማሪዎች፣ በቡድን የፈተና ደንብ በመጣስ የተቀጡ 5329 ተማሪዎች፣ ፈተና ጥለው በመሄድ የፈተና ደንብ በመጣስ የተቀጡ 13690 ተማሪዎች፣ በአጠቃላይ 20170 ተማሪዎች ከዚህ ትንተና ውጭ ናቸው። የሁሉም የትምህርት አይነቶች ሀገራዊ አማካይ ውጤት 29.25 በመቶ ሲሆን በአዲስ አበባ በሐረርና በድሬዳዋ የተሻለ ውጤት ተመዝግቧል ብለዋል። ከ700 666 ያመጣው ከፍተኛ ውጤት ነው። በማህበራዊ ሳይንስ ደግሞ ከ600 524 ነው ከፍተኛ ውጤት የተመዘገበው። ከተፈተኑት ውስጥም 3.3 በመቶ ወይም 29909 ተማሪዎች 50ና ከ50 በመቶ በላይ ውጤት በማምጣት በቀጥታ ወደ ዩኒቨርሲቲዎች እንደሚገቡ ነው ሚኒስትሩ የገለጹት። 22936 ተማሪዎች ብቻ ወይም 6.8 በመቶ የተፈጥሮ ሳይንስ ተማሪዎች አልፈዋል። በማህበራዊ ሳይንስ ከ556878 ተማሪዎች ውስጥ 6973 ተማሪዎች ብቻ አልፈዋል። ይሄ ደግሞ ከተፈተኑት ውስጥ 1.3 በመቶ ብቻ ናቸው ያለፉት በማህበራዊ ሳይንስ። በድምሩ በአጠቃላይ ከ50 በመቶ በላይ ያገኙ ተማሪዎች ቁጥር 29909 ተማሪዎች ወይም 3.3 በመቶ የሚሆነው።
በ7 ትምህርት ቤቶች የተፈተኑ ተማሪዎች ሙሉ በሙሉ ማለፋቸውም ተጠቅሷል። ይሁንና ተማሪዎችን ካስፈተኑት ውስጥ 1161 ትምህርት ቤቶች ከ50 በመቶ በላይ ማምጣት አልቻሉም ብለዋል ሚኒስትሩ። 2959 ትምህርት ቤቶች ተሳትፈዋል፣ ሬጉላር ትምህርት ቤቶች። ከነኚህ ውስጥ 1798ቱ ቢያንስ አንድ ተማሪ አሳልፈዋል። ቢያንስ 1161ዱ ግን ምንም ተማሪ አላሳለፉ። ውጤታቸው ከ50 በመቶ በታች የሆኑ ተፈታኞችም እንደ ዩኒቨርሲቲዎች አቅም እየታየ ለአንድ ዓመት ተምረው በድጋሚ እንደሚፈተኑ ፕሮፌሰር ብርሃኑ ተናግረዋል። ከዛ በታች ያሉት እስከ ዩኒቨርሲቲው መቀበል ደረጃ ያሉት ለአንድ ዓመት ለዚህ ዓመት ብቻ ቢኮዝ ኦፍ ዲስ ዩኒክ ሬሜዲያል የትምህርት ስርዓት ውስጥ አንከታቸውም። የተዳከሙባቸውን ትምህርቶች ኢንቴንሲቭ የሆነ ትምህርት በየዩኒቨርሲቲው ውስጥ እንዲያገኙ አድርገን ዓመቱ ሲያልቅ ፈተናቸውን ሰጥተን ያለፉትን በዛው ዩኒቨርሲቲ እንዲገቡ ማድረግ። የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ ለተመዘገበው ውጤት ኃላፊነት በመውሰድ በቀጣይ ለተሻለ ውጤት በጋራ ልንሰራ ይገባል ነው ያሉት። የወደቁት ተማሪዎቻችን ብቻ ነው፣ የወደቅነው እንደ አገር ነው። ኃላፊነቱም የጋራና የሁላችንም። ተማሪዎች፣ መምህሩ፣ ርዕሰ መምህሩ፣ መንግስት፣ በአጠቃላይ በአገር ደረጃ ይሄ ሀገር ከነበረበት የትምህርት ስርዓት ወደ ተሻለና ልጆቹን ወደሚያበቃ ነገ በዚህ ፈጦ በመጣብን የዓለም ውድድር ስርዓት ውስጥ ተወዳድረው ማለፍ የሚችሉ ልጆች የምናፈራበት ስርዓት መፍጠር ግዴታችን እንደሆነ ያውቃሉ ብለን እናምናለን። በዚህ ምክንያት ነው ይሄ ተስፋ የሚያስቆርጥ አይደለም። ይሄ የማንቂያ ደወል ነው። በፈተናው ወቅት የክልል የትምህርት ቢሮ አመራር፣ የጸጥታና የደህንነት ተቋማት፣ ፈታኞችና መላው ማህበረሰብ እንዲሁም በየደረጃው ተሳትፎ የነበራቸው ልዩ ልዩ ተቋማት ፈተናው ውጤታማ እንዲሆን ከፍተኛ አስተዋጽኦ ማድረጋቸውም ተጠቅሷል። በኦሮሚያ ክልል የኩታ ገጠም የአስተራረስ ዘዴ የበጋ መስኖ ስራና የአመራር ቁርጠኝነት ጠንካራ አፈጻጸም ታይቶባቸዋል ሲል የተወካዮች ምክር ቤት አስታወቀ። በምክር ቤቱ የግብርና ጉዳዮች ቋሚ ኮሚቴ በኦሮሚያ ክልል በግብርናው ዘርፍ ቅኝት አድርጎ የምልከታውን ውጤት ለክልሉ የግብርና ቢሮ አመራሮች አቅርቧል። የኩታ ገጠም የአስተራረስ ዘዴ የበጋ መስኖ ስራና የአመራር ቁርጠኝነት በክልሉ ጠንካራ አፈጻጸም የታየባቸው መሆኑን በቋሚ ኮሚቴው ሪፖርት ላይ ቀርቧል። በእንስሳት መዳቀል ስራ ላይ አርሶ አደሩ በሚፈልገው ልክ አለመስራቱንና በአርሶ አደሮችም ቅሬታ መቅረቡን የቋሚ ኮሚቴው ሰብሳቢ ሰለሞን ሌሌ በሪፖርታቸው ላይ አቅርበዋል። ለመስኖ ስራ የሚያስፈልጉ የውሃ ፓምፖች አቅርቦት እጥረት መኖሩንም ተመልክቻለሁ ብሏል ቋሚ ኮሚቴው። በቋሚ ኮሚቴው የተነሱ ነጥቦች ትክክል መሆናቸውን የጠቀሱት የኦሮሚያ ክልል ግብርና ቢሮ ኃላፊ ጌቱ ገመቹ የተነሱት ድክመቶች ለወደፊት ውጤታማነት አጋዥ ናቸው ማለታቸውን የዘገበው ሪፖርተራችን አስማረ ብርሃኑ ነው። የኢትዮጵያ ብሮድካስቲንግ ኮርፖሬሽን ኢቢሲ እያከናወነ ያለውን የሪፎርም ስራ ከግብ ለማድረስ በሕዝብ ተወካዮች ምክር ቤት የዲሞክራሲ ጉዳዮች ቋሚ ኮሚቴ ቀጣይነት ያለው ክትትልና ድጋፍ እንዲደረግ ጠየቀ። የቋሚ ኮሚቴ አባላቱ በሸጎሌ በግንባታ ላይ ያለውን የኢቢሲን ዋና መስሪያ ቤት ጎብኝተዋል። ፍሬው ትረታ ናት የተከታተለችው። አንጋፋው የኢትዮጵያ ብሮድካስቲንግ ኮርፖሬሽን ኢቢሲ ተመራጭ ሚዲያ ሆኖ እንዲቀጥል ዘርፈ ብዙ የሪፎርም ስራዎች እየተከናወኑ ይገኛል። በሸጎሌ እየተካሄደ ያለው የዋና መስሪያ ቤት ግንባታ አንዱ ነው። በሕዝብ ተወካዮች ምክር ቤት የዲሞክራሲ ጉዳዮች ቋሚ ኮሚቴ አባላት ኢቢሲ ለሰራተኞች ምቹ የስራ አካባቢ ለመፍጠር እያደረገ ያለውን ጥረትና በተቋሙ የተከናወኑ የሪፎርም ስራዎች ሊበረታቱ የሚገባ መሆኑን ተናግረዋል። በጣም ብዙ የተጀመሩና የተሰሩ ያሉ ነገሮች ያሉ በጣም ጥሩ ነው። ከዚያ ውጭ እየተገነቡ ያሉ ስቱዲዮዎች እውነት ለመናገር ያው በቴክኖሎጂ በደንብ ማድረግ ከቻለ ይሄ ትልቅ ሂውጅ የሆነ ካፒታል ሊጠይቅ አስባለሁ። አሁን ዓለም የደረሰበት ቴክኖሎጂ በጣም ከባድ ነው። እሱን በዚያ ልክ ማድረግ ከቻለ ግንባታው ላይ በጣም ፐርፌክት በጣም ጥሩ ነገር ነው ያለው። ምቹ ሁኔታ ለመፍጠር ነው ተብሎ የሚታለፍም አይደለም። አሁን ያየሁት ነገር ዓለም አቀፍ ተወዳዳሪነትን ሊያረጋግጥ የሚችል ስታተስ ላይ ነው ያላችሁት። ልትበረታቱ ይገባል። ለመናገር ህዝቡ የሚከፍለውን ያህል አገልግሎት እያገኘ እንዳልነበረ ሁላችንም እንገነዘባለን። ይሄን ለመቀየር ወደ ሪፎርም መግባታችሁ በጣም የሚበረታታም ነው።
ሪፎርሙን በቅር ነው የተመራው። ተቋሙ ሀገሪቱ ያለችበትን ሁኔታ ባገናዘበ መልኩ ሁሉን አካታች የሆኑ ስራዎችን በማከናወን የህዝብ ድምጽ የመሆኑን ተልዕኮ አጠናክሮ መቀጠል እንዳለበትም አሳስበዋል። ኢቢሲ የኢትዮጵያ ነው፣ የክልሎች አይደለም። እንደ ኢትዮጵያ ያንን የሚገልጽ ስራዎች እየተሰሩ ነው ወይ? እየሰራችሁ ያላችሁ ተወዳዳሪ ለመሆን ምን እየተሰራ ነው የሚል የሀገር ጉዳይ የቋንቋ ብዝሃነትን በቂ አይደለም። የሀገሪቱ ሚዲያ ነው፣ ህዝብንና መንግስትን የሚያስተሳስር ነው፣ ህዝብን ከህዝብ ጋር የሚያስተሳስር ነው። ይሄ ሆኖ እያለ ተደማጭነታችን የኛ ኮምፒቲሽን የቱ ጋር ነው የሚል ነገር ፊል አድርገን የመጣ ነውና ማስተካከል አለበት የሚል ነገር አለ። የይዘት ለውጥ አሁንም በጣም ብዙ ማሻሻያ የሚፈልግ ነገር እንደሆነ መውሰድ ጥሩ ነው። የሙያ ነጻነት ላይ የማይታለፍ ነገር ነው። እንግዲህ ጋዜጠኛ ይህን ስራ፣ ይሄን አትስራ፣ ይሄን አቅርብ፣ ይሄን አታቅርብ ተብሎ አይሆንም። የእኛ ሚዲያ የቀጨጨውን በዚህ ምክንያት ይመስለናል። ብዙ ደግሞ በፈንድ እየተደረገ ነው የሚሰራው እና ከጥገኝነት ነጻ አልወጣም። የአዲሱ ዋና መስሪያ ቤት ህንፃ ግንባታ በቅርቡ ተጠናቆ ስራ ይጀምራል ያሉት የኢቢሲ ዋና ስራ አስፈጻሚ ፍስሐ ይታገሱ ለስኬቱም ከቋሚ ኮሚቴው ቀጣይነት ያለው ክትትልና ድጋፍ እንዲደረግ ጠይቀዋል። የክልል ጣቢያዎች በጀት አላቸው። አሁን አሚኮ፣ ኦቤን ከኢቲቪ የተሻለ መሰረተ ልማት አላቸው። ናሽናል ሚዲያ ሆነው እነሱ ይሰጣቸዋል በጀት። ኢቢሲ በራስ ገቢ ተዳደር ተብሎ የተለቀቀው ይህንን በደንብ ማወቅ አለባችሁ። የተከበሩ ቋሚ ኮሚቴ አባላት እናንተ ካልደገፋችሁን እኛ እንታገላለን። አሁን ጥሩ ነገሩ በጀቱ ወደ እናንተ መጥቷል። ይህን በትግል ይሄ ተቋም በጀት ማያገኝ ከሆነ መሰረተ ልማቶችን ማይጠግን ከሆነ ማያሻሽል ከሆነ አዳዲስ ቴክኖሎጂዎች ማያመጣ ከሆነ በሁሉም ቀበሌ ወረዳ መግባት አለበት። ያን ለማድረግ ግን ኢንቨስትመንት ይፈልጋል እና እሱን ከደገፋችሁን እኛ ደግሞ ትጋትና አመራር ጨምረንበት በሬዲዮም በቴሌቪዥንም አዳዲስ ለውጦች ወደ ቅርንጫፎች ይሄ የጀመርነውን ወደ ታች እናወርዳለን ብዬ አስባለሁ። የቋሚ ኮሚቴው ሰብሳቢ እውነቱ አለነ ለተቋሙ አስፈላጊውን ድጋፍና ክትትል እንደሚደረግ ተናግረዋል። አነስተኛ ነው። ቀላል ውሎን ለማሳለፍ እንዲሁም የተቀላጠፈ ኑሮን ለመምራት የኢትዮጵያ ንግድ ባንክ የሞባይል መተግበሪያን አሁኑኑ ይጫኑ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ያልተበረዘ ባህላዊ እሴት ለዘላቂ ሰላምና ልማት በሚል መሪ ሀሳብ የጌዲዮ ብሔር የዘመን መለወጫ በዓል የሆነውን ደራሮ ምክንያት በማድረግ በዲላ ሲምፖዚየም ተካሂደዋል። በሲምፖዚየም ላይ በዲላ ዩኒቨርሲቲ ምሁራን በጌዲዮ ብሔር የተለያዩ እሴቶች ዙሪያ ያጠነጠኑ ጥናታዊ ጽሑፎችም ቀርበዋል። የጌዲዮ ብሔረሰብ በአካባቢው ስነ ምህዳር በመጠበቅ ያለው እሴትም በጥናታዊ ጽሑፉ ተካቷል። እንደዚሁም ደግሞ ባህላዊ የግጭት አፈታት ዘዴውም በተምሳሌነቱ ተነስቷል። ከፍተኛ የመንግስት ኃላፊዎችም በዚሁ በሲምፖዚየም ላይ እንደተሳተፉ ነው ከስፍራው ላይ የሚገኘው ሪፖርተራችን ብሩክ ተስፋዬ ያደረሰን መረጃ የሚያሳየው። ይህንኑ ስነ ስርዓት የተከታተለው ብሩክ ተስፋዬ ከዲላ በነገው ዕለት የሚከበረውን የጌዲዮ ብሔር የዘመን መለወጫ በዓል ደራሮን ምክንያት በማድረግ ዋዜማው ላይ ሆኖ ሊነግረን ተዘጋጅቷል። ብሩክ፣ በአጠቃላይ አሁን ያለው ድባብ ለነገው የደራሮ በዓል ከዞኑም ካገኘው መረጃ አንጻር በአጠቃላይ በአሁን ሰዓት ዲላ ላይ ያለው ድባብ ምን ይመስላል? ነገስ ምን ይጠበቃል የሚለውን አጠርና ጠቅለል አድርገን ልትነግረን እንችላለን?
መልካም አመሰግናለሁ። የጌዲዮ ብሔር በራሳቸው የዘመን ቀመር መሰረት እንግዲህ በነገው ዕለት አዲስ ዓመትን ወደ አዲስ ዓመት የሚሸጋገሩበት ጊዜ ነው። እንግዲህ ዛሬ በጌዲዮ ብሔር የዘመን መለወጫ በዓል የሆነው የደራሮ ዋዜማ ላይ ነው የምንገኘው። ይህ በዓል እንግዲህ በተለያዩ ባህላዊ ክዋኔዎች ነው የሚከወነው። አሁን እንግዲህ ከበስተጀርባ እንደምንመለከተው በርካቶች በታደሙበት በዚህ በዲላ ከተማ ታዋቂ የኢትዮጵያ አርቲስቶች በታደሙበት የሙዚቃ ኮንሰርትና ልዩ ልዩ ባህላዊ ትዕይንቶች እየተከናወኑ ነው የሚገኙት። በነገው ዕለት ነው እንግዲህ በዋናነት የደራሮ በዓል የሚከበረው። በዛሬው ዕለት የተጣሉ ሰዎች እርቅ የሚፈጽሙበት እንዲሁም በየአካባቢው ያሉ ሰዎች ስጦታን ለአባገዳው አዘጋጅተው የጌዲዮ ብሔር የባሌ የሚባል ባህላዊ ስርዓት አለው። የዛ የባሌ ባህላዊ ስርዓት መሪ ደግሞ አባገዳ ይባላሉ። ለሳቸው የሚቀርቡ ስጦታዎች አሉ። ለፈጣሪ የሚቀርብ ምስጋናም ጭምር አለ። እነዚህ ሁነቶች እንግዲህ ሲከወኑ ነው እስካሁን ድረስ በተዘዋወርንባቸው አካባቢዎች ያየ ነው። እንዲሁም ደግሞ የጌዲዮ ብሔረሰብ ጥምር እርሻን በመከወን እንግዲህ በኢትዮጵያ ውስጥ ትልቅ አስተዋጽኦን እያበረከተ ነው የሚገኘው። ለሌሎች አርአያነት ያለው ተግባር ነው። ምግቡን የሚያስፈልጉትን የምግብ ግብአቶች ከግብርና ያገኛል። ከዛው ደግሞ በአንድ በኩል ደግሞ ደኖችን ሳይጨፈጭፍ የአካባቢ ጥበቃውን ስራ አጠናክሮ ይቀጥላል ማለት ነው። ይህ አንዱ የብሔረሰቡ ባቦ የሚባል የባህላዊ ስርዓት አንድ አካል ነው። አካባቢ የሚጠበቅበት የዚህ ባህላዊ ስርዓት እንግዲህ በተለያዩ ሁነቶች ነው የሚከበረው። አጠቃላይ ግን የተደረጉ ቅድመ ዝግጅቶችን በተመለከተ ደግሞ የጌዲዮ ዞን ዋና አስተዳዳሪ አቶ አብዮት ደምሴ እዚህ አጠገቤ ይገኛሉ። ከእሳቸው ጋር አጠር ያለ ቆይታ የምናደርግ ይሆናል። ፈቃደኛ ስለሆኑልኝ ለቃለ መጠይቅ እጅግ አድርጌ አመሰግናለሁ። እንኳን አደረሰዎት ልበልና ወደ ጉዳያችን ልግባ። አጠቃላይ የጌዲዮ ብሔር የዘመን መለወጫ ደራሮ ዋዜማ ላይ ነው የምንገኘው። በዓሉ በሰላም እንዲከበር አጠቃላይ ባህላዊ ሴቱን በጠበቀ መልኩ እንዲከበር ምን ቅድመ ዝግጅቶች ተከናውነዋል? በመጀመሪያ እንኳን ለመላው ዞናችን ህዝቦች ብቻም ሳይሆን ለሞላ ኢትዮጵያን እንኳን ለደራሮ 2015 የጌዲዮ በዓል ዘመን መለወጫ በዓላችን ነው። እንኳን አደረሳችሁ፣ እንኳን አደረሰ ለማለት ፈልጋለሁ። እንደሚታወቀው እንግዲህ ይሄን በዓል ስናከብር የመጀመሪያችን አይደለም። ይሄ በዓል የሚከበረው እንግዲህ አባቶች ባስቀመጡት ስሌት መሰረት ከጥር 15 ጀምሮ ባሉት ቀናት ውስጥ የሚከበር የደራሮ በዓል ነው። የዘመን መለወጫችን ነው። ይሄ የሚጀምረው እዚህ ደረጃ ከዛሬ አሁን ያው ዋዜማው ላይ ነው የምንገኘው። እዚህ ከመድረሳችን በፊት እንትኑ የሚጀምረው ኦዳያ የሚባል ሾንጎ አለን። እዛ ፋጬ የሚባል የመንጻት ፕሮግራም አለ። ስለዚህ እዛ ላይ ፋጬ ይደረግና ያ የመንጻት ባህላዊ ክዋኔዎች ይከወኑና ሰዎች የበደሉም ካሉ የተቀየሙም ካሉ የተጣሉም ካሉ ታርቀው ወደ በዓሉ ማክበር የሚገቡበት ነው። ስለዚህ ይሄንን ኦዳያ ላይ ቡሌ የሚባል ወረዳ አለን። እዛ ከጀመርን በኋላ በሁሉም መዋቅሮቻችን ላይ እየተከበረ መጥቶ ዛሬ ማለት ነገ ጥር 20 ላይ በዲላ ስታዲየም የማጠቃለያው ፕሮግራም የሚካሄድ ነው የሚሆነውና ስለዚህ እዚህ ባህል ውስጥ በጣም ያው እንደሚታወቀው የጌዲዮ ሕዝብ የሚተዳደረው ባሌ በሚባል ባልተጻፈ ሕግ ወይም ሴራ ነው። እዚህ ሴራ ውስጥ አባገዳ ትልቅ ቦታ አለው። አባገዳው ነው የባህሉ መሪ የሚባለው። ስለዚህ ይሄን ባህላዊ መሪ በየ8 ዓመቱ ነው የሚቀያየሩት። ስለዚህ በዚህኛው በ2015 ላይ በአጋጣሚ ሆኖ የቀድሞ አባገዳችን አባገዳ ማሮ ደንቦቢ ለአዲሱ አባገዳ ማለት ቢፎሚ ዋቆ ያስረከቡበት ሰላማዊ የሆነ ሽግግር የተደረገበት ነውና ይሄ ሰላማዊ ሽግግር ውስጥ በጣም ብዙ የዲሞክራሲ እሴቶች አሉ። የዲሞክራሲ እሴቶቹ የሚገልጹት ጌዲዮ ጥንታዊነቱን ከሚገልጽባቸው ነገሮች አንዱ ነው። ምክንያቱም እንደሚታወቀው አንድ ህዝብ አንድ ብሔር ራሱን ከሚገልጽባቸው እንደ አካል ከሚገልጽባቸውና ከሌሎች በተለየ መንገድ ከሚያስቀምጥባቸው ነገሮች አንዱ ቋንቋና ባህል ነው። እዚህ ባህል ውስጥ እንግዲህ በባሌ ስርዓት ውስጥ ያለው ባህላዊ ክዋኔዎችን በምናይበት ጊዜ የስልጣን ሽግግሩ በራሱ በጣም ዲሞክራሲያዊ ነው። ምንም አይነት ክርክር የሌለው ንግግር ብቻ በንግግር ብቻ በጋፍ የሚባል ስርዓት አለው። ይገባኛል የሚልም እዛው እንዴት እንደሚገባው ገልጾ እንደማይገባውም ደግሞ ተረድቶ ስለዚህ በተገቢ መንገድ ባህሉ የሚፈቅድለት ብቻ ሽግግር የሚደረግበት በዓል ነው። ስለዚህ በአጋጣሚ በዚህም መልኩ የተለየ በዓል ነው የ2015 በዓል ማለት ይቻላል። ከቅድመ ዝግጅትም አንጻር እንግዲህ እንደሚታወቀው በርካታ ጥሪዎችን አስተላልፈናል። በመጀመሪያ ደረጃ ያው በየመዋቅሮቹ ይህንን ክዋኔ ከፈጸምን በኋላ በሁሉም የኢትዮጵያ ብሔር ብሔረሰቦች እዚህ ባህል ውስጥ ያሉ
እሴቶችን የራሳቸው ማድረግ እንዲችሉ እና ባህሉ የኛ የምናከብረው የኛ እዚህ ዞን ላይ ብቻ አክብረን የምናልፈው ብቻ ሳይሆን ለዓለም ቅርስ መሆን የሚችሉ በተለይ በባሌ ስርዓት ውስጥ እንግዲህ ብዙ ባህላዊ አባቶች አሉ። እነዛ ለምሳሌ ዝናብ ሲጠፋ፣ ቸነፈር ሲሆን፣ ድርቅ ሲሆን፣ ጦርነት ሲከሰት ፈጣሪያቸውን ሸንጓቸው ቁጭ ብሎ ለምነው ዝናብ ማዘነብ የሚችሉ ብሔር ነውና ትልቅ እሴት አለው በውስጡ። ስለዚህ ይሄ ነገር ምርምር እንዲደረግበት ለሀገራችን እንግዲህ ለህዝቦች አንድነት ባህል ለትስስር በጣም ትልቅ ሚና አለው። ስለዚህ ያንን ሁሉ ነገር ወደ አደባባይ ማውጣት ግብ ያለው በዓል ነው እያደረግን ያለ ነውና ሰላምን ከማስከበር አንፃር በቂ ዝግጅት አድርገናል። የጸጥታ ኃይላችን ሙሉ ለሙሉ በዚህ ስራ ላይ ፉሊ ኢንጌጅድ ሆኗል። ስለዚህ ምንም ስጋት የለም ለማለት ፈልጌ ነው። እጅግ አድርጌ አመሰግናለሁ። እንግዲህ የደራሮ በዓል በነገው ዕለት የሚከበር ነው የሚሆነው። ይህንን በዓል ለመታደምም እንግዲህ የተለያዩ አካባቢዎች የተለያዩ ብሔሮች ባህላዊ መሪዎች ወደ ጌዲዮ ወደ ዲላ እየገቡ ነው የሚገኙት። በነገው ዕለት የሚኖሩ የተለያዩ የደራሮ በዓል ሁነቶችን ደግሞ በቀጥታ ለአድማጭ ተመልካቾቻችን የምናደርስ ይሆናል። ለጊዜው ያሉኝ መረጃዎች እነዚህ ናቸው። መልካም ጊዜ ይሆንላችሁ። መልካም ብሩክ። ዘመናዊው ትምህርት የኢትዮጵያን መሰረታዊ ችግር አልፈታም፣ አሁንም ድረስ እየፈታ አይደለም የሚል ሙግት በተደጋጋሚ ሲነሳ ሰምተናል። ልክ ድሮ የነበረበት ቦታ ነው ወይ ያለው ወይንስ የተወሰነ መሻሻል አለ? ዜርፎር ያ መሻሻል በቂ ነው በቂ አይደለም ነው ክርክሩ፣ ወይንስ ምንም አልተቀየረም ነው? እኔ እንድንነጋገርበት ፈልጌ የነበረው ጥያቄ የምናመጣው እውቀት ለእኛ ነባራዊ ሁኔታ ማይሆነን ኑሯችንን ማያሻሽል ማይቀይር ከሆነ ኪሳራ አይሆንም ወይ ነው? እናውቃለን፣ እኛ ተምረናል እናውቃለን። ግን ስርዓቱ የማህበረሰባችንን ህይወት ሊቀይረው አልቻለም። ቢፖዝ ወጥሮ ይዞታል። ዛሬ በእነዚህ ሙግቶችም ውስጥ ታልፎ የኢትዮጵያ የትምህርት ዓላማ ምንድን ነው? የምናስተምራቸው ልጆች በዚህ ጉዳይ ላይ ብዥታ ሳይኖራቸው ግልጽ የሆነ እውቀት ይዘው እንዲሄዱ ማድረግ አለብን። አሁን በዚህ ሰዓት በአዲሱ የስርዓተ ትምህርት ሀገር በቀል እውቀቶችን እናካትታለን ሲባል ምን ማለት ነው? ከባድ ጥያቄ ነው የጠየቅሽኝ። ቢኮዝ እኔ ራሴ ኤግዛክትሊ ምን ማለት ነው የሚለው በደንብ ክላሪቲ የለም። የሰላም ስምምነቱ ለኢትዮጵያ እንዲሁም ለቀጠናው እፎይታን የፈጠረ መሆኑን የመከላከያ ውጭ ግንኙነትና ወታደራዊ ትብብር ዳይሬክቶሬት ዋና ዳይሬክተር ሜጀር ጀነራል ተሾመ ገመቹ ተናገሩ። የኢትዮጵያ መከላከያ በሰላሙ ስምምነት አተገባበር ላይ መቀመጫቸውን አዲስ አበባ ላደረጉ ወታደራዊ አታሼዎች ማብራሪያ ሰጥቷል። ወንዶሰን አፈወርቅ በመንግስትና በህወሓት መካከል የሰላም ስምምነት መፈረሙን ተከትሎ በሰሜን ኢትዮጵያ የተለያዩ ተግባራት እየተከናወኑ ይገኛል። የኢትዮጵያ መከላከያ ሰራዊትም በሰላም ስምምነቱ ትግበራ ዙሪያ መቀመጫቸውን በአዲስ አበባ ላደረጉ አታሼዎች፣ የአፍሪካ ህብረት ተወካዮችና ሌሎች ማብራሪያ ሰጥቷል። በዚህ ወቅት የመከላከያ የውጭ ግንኙነትና ወታደራዊ ትብብር ዋና ዳይሬክቶሬት ዳይሬክተር ሜጀር ጀነራል ተሾመ ገመቹ እንደተናገሩት ስምምነቱ ለኢትዮጵያ እንዲሁም ለቀጠናው ትልቅ እፎይታን የፈጠረ ነው። የተገኘው ለውጥ ህዝባችን ማለትም በሰሜኑ ክፍል የሚገኘው ህዝባችን በአጠቃላይም የኢትዮጵያ ህዝብ የሰላም አየር መተንፈስ ጀምረዋል ስምምነቱ ከተፈረመ በኋላና ይሄ ከምንም በላይ ቫልዩ የሚሰጠው ለኛ የሚያስፈልገን ለኢትዮጵያ ብቻ ሳይሆን the Horn of Africa ትልቅ ኢምፕሊኬሽን ያለው ለአፍሪካ ፊውቸር ትሬንድ ብለን ነው የምንወስደውና ትልቅ እፎይታ ተገኝቷል። ሰላም ተገኝቷል። ሰው በሰላም ወጥቶ መግባት ጀምሯል። ህዝብ አትሊስት ከጥይት ሩምታ፣ ከጥይት ድምጽ፣ ከመሳሪያ ድምጽ ማረፍ ችሏል። የሰላም ስምምነቱን ተከትሎ ታዲያ የተለያዩ ተግባራት መከናወናቸውን የሚገልጹት ሜጀር ጀነራል ተሾመ ገመቹ የሰላም ስምምነቱ ትግበራን ለወታደራዊ አታሼዎቹ ማብራራት ማስፈለጉን ይገልጻሉ። ይሄ አንደኛ ተስፋ ይሰጣቸዋል፣ ሁለተኛ ስላለው ጉዳይ ትክክለኛውን ስዕል እንዲይዙ ያደርጋል። ከኛ ጋራ ለመስራት ስለ ኢትዮጵያ ለኤምባሲዎቻቸው ለመናገር ስለ ኢትዮጵያ ለውጭው ዓለም ለመናገር እንደገናም ደግሞ ከተሳሳተ አካባቢ ኢትዮጵያን ሰላም የማይፈልጉ እዛም እዚህም ገንዘብ ለመልቀም ብሎ ህዝብን የሚያጋጭ ይሄ ሰላም እየተተገበረ እንዳልሆነ የሚነዙ
ኃይሎች የሚያሰራጩትን ኢንፎርሜሽን ጋርቤጅ የመጣል ኦፖርቹኒቲ ይሰጣቸዋልና ይሄ ለኛ እንደ ኃላፊነት ማድረግ ያለብን ጉዳይ ነው። የሰላም ስምምነቱ ትግበራ በተፈለገው መንገድ እየሄደ መሆኑንም ነው የመከላከያ የውጭ ግንኙነትና ወታደራዊ ትብብር ዋና ዳይሬክቶሬት ዳይሬክተር ሜጀር ጀነራል ተሾመ ገመቹ የሚናገሩት። ኮንፊደንስ እንዳይኖረን የሚያደርግ ለነሱም ኮንፊደንስ እንዳይኖራቸው የሚያደርግ ምንም ነገር የለም። በተቻለ መጠን አብዛኛው ነገሮች በተፈለገው መንገድ እየሄዱ ነው። እዛም እዚህም የሚፈጠሩ ችግሮችን ደግሞ ሁለቱ የሰራዊት መሪዎች እየተገናኙ ከጊዜ ወደ ጊዜ እየፈቱት ነው የሚገኙት። እንደሚፈታም ተስፋ እናደርጋለን። የትግራይ ህዝብም ራሱ ይሄን ያገኘውን ሰላም፣ አሁን ያገኘውን እረፍት፣ አሁን ያገኘውን እፎይታ ወደ ኋላ እንዳይመለስ ኮንትሪቢዩት እንደሚያደርግ ኮንፊደንስ አለን። የሰላም ስምምነቱ ትግበራን በተመለከተ በመከላከያ ሰራዊት በተሰጠው ማብራሪያ ላይ ተሳታፊ የነበሩ አታሺዎች በበኩላቸው የኢትዮጵያ ሰላም ለተቀረው የአፍሪካ ሀገራትም ሰላም መሆኑን አንስተው ሁሉም አካላት ለሰላም ስምምነቱ ትግበራ ቁርጠኛ እንዲሆኑም ጠይቀዋል። እንደ አንድ አፍሪካዊ ግጭት ሲኖር ይረብሸኛል። ስለዚህ ኢትዮጵያ ውስጥ ሰላም መሆን የመላው አፍሪካም ሰላም ነው። በሁሉም ወገን ያለው ጥረት መልካም ነው። የኔ ምክር መንግስትና ህወሓት ለሰላም ስምምነቱ ቁርጠኛ እንዲሆኑ። በሰሜን ኢትዮጵያ ሰላም እንዲሰፍንና ህዝቡ የተረጋጋ ህይወት እንዲመራ ለማስቻል ሲባል የሰላም ስምምነቱ ተግባራዊ እንዲሆን የኢትዮጵያ መንግስት ቁርጠኛ መሆኑም ተገልጿል። አሁን ዋና ዋና ዜናዎቹን እናስታውሳችኋለን። በ2014 የ12ኛ ክፍል ሀገር አቀፍ ፈተና ከ50 በመቶ በላይ ያመጡ ተፈታኞች 3.3 በመቶ ብቻ መሆናቸውን የትምህርት ሚኒስቴር አስታወቀም። የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ የ2014 የ12ኛ ክፍል የፈተና ውጤት በቀጣይ በዘርፉ በትኩረት መስራት እንደሚገባ አመላካች መሆኑን በሰጡት ጋዜጣዊ መግለጫ ላይ ተናግረዋል። የሰላም ስምምነቱ ለኢትዮጵያ እንዲሁም ለቀጠናው እፎይታን የፈጠረ መሆኑን የመከላከያ የውጭ ግንኙነትና ወታደራዊ ትብብር ዋና ዳይሬክቶሬት ዳይሬክተር ሜጀር ጀነራል ተሾመ ገመቹም ተናገሩ። ሀገር አቀፉን የሌማት ትሩፋት መርሃ ግብር ተግባራዊ ለማድረግ ሁሉም የህብረተሰብ ክፍል ከመንግስት ጋር በመቀናጀት ቢሰራ ውጤታማ እንደሚሆን ፕሮፌሰር ዳንኤል ቀጣው ለኢቲቪ ተናገሩ። ከውጭ ዜና ምንጭ አሜሪካና የምዕራቡ ዓለም ሀገራት ለዩክሬን ከፍተኛ የተባለለትን የጦር መሳሪያ ድጋፍ ለማድረግ መወሰናቸውን ተከትሎ ሩሲያ በሀገሪቱ ላይ ከባድ የበቀል እርምጃ እየወሰደች መሆኑም ተጠቆመ። የአፋር ክልል የአርብቶ አደርና ከፊል አርብቶ አደር ምርምር ኢንስቲትዩት በክልሉ የእንስሳት መኖና የፍራፍሬ ምርቶችን በማሳደግ ክልላዊ የልማት ትሩፋትን እቅድ ለማሳካት በትኩረት እየሰራ መሆኑን አስታወቀ። ከአካባቢው የአየር ሁኔታ ጋር ተስማሚ የሚሆኑ መኖዎችን በማምጣት አስፈላጊው ጥናት ተደርጎባቸው ክልላዊ የልማት ትሩፋት እቅድን ለማሳካት ብሎም ለአካባቢው የማህበረሰብ ክፍሎች ተደራሽ ለማድረግ በትኩረት እየተሰራ እንደሚገኝ የክልሉ አርብቶ አደርና ከፊል አርብቶ አደር ምርምር ኢንስቲትዩት የተሻሻሉ መኖች ተመራማሪ አቶ ሲራክ አለማየሁ ተናግረዋል። ለቆላማ አካባቢ ይስማማሉ የሚባሉትን የመኖ አይነቶች እናመጣለን። አዳፕታቢሊቲያቸውን ቴስት እናደርጋለን። አዳፕታቢሊቲ ቴስት ካደረግን በኋላ ባዮማሳቸውን
ሲዲልዳቸውን እሱን እናጠናለን እና የምናወዳድረው ለአንድ ቫሪቲ ለምሳሌ እዚህ ጋር የምታየው እንግዲህ ኤሌፋንት ግራስ አለ፣ ፓኒከም ሳር አለ እና ለምሳሌ ኤሌፋንት ግራስ የምትወስደው 3 ቫሪቲዎች አሉ ከሆልታ ምርምር ነው ያመጣናቸው እና እነኚህ ለቆላማ አካባቢው ላይ ጥሩ ናቸው ወይም ተስፋ ሰጪዎች ናቸው ተብሎ ከተመረጡት ውስጥ የተሻሻሉትን ነው እና እኛ በአካባቢያችን ምንድነው በዚህ በምርምር ሳይታችን ላይ እንሞክራለን፣ እንዘራለን፣ እንተክላለን። ሪፖርተራችን አሊሚራህ ሙሳ እንደዘገበው የምርምር ኢንስቲትዩቱ የሰብል ተመራማሪ አቶ መሐመድ አህመድ የተለያዩ የፍራፍሬ ቋሚ ተክሎችን በዘመናዊ መንገድ በማምረት ምርትና ምርታማነትን በጥፍ ለማሳደግ ተቋሙ ትኩረት ሰጥቶ እየሰራ እንደሚገኝ ነው የተናገሩት። ከዘር ተንስተን ይሄን የሰራ ነው ሀሪሳ የሚባለው ዝርያ የተመረጠው ዝርያ ከዘር ጀምረን በዘመናዊ አሰራር ውጤቱን ለማየት ነው ምንድነው ምርትን ቢያንስ በሁለት እጥፍ ማሳደግ ይችላል። ድሮ የነበረ ከ20 እስከ 25 የነበረውን ከ50 እስከ 60 ማሳደግ ተችሏል ማለት ነው። ሁለተኛ የማንጎ 3 ዝርያዎች ናቸው የተዳቀሉ ናቸው። ግራፍተር የሆኑ ማንጎ ናቸው። አፕል ማንጎ፣ ኬንትና ኬት የሚባሉ 3 ዝርያዎችን እነሱ ወደ 4000 የሚሆኑ የፓፓያን ጨምሮ የሙዝ፣ የብርቱካን፣ የሎሚ እና እንዲሁም የአቮካዶ ወደ 4000 ዝርያዎች ተዘጋጅተዋል። እነሱን ወደ 200 ለሚሆኑ ከፊል አርብቶ ተጠቃሚ ለማድረግ አሁን ዝግጅት አጠናቀናል። ሀገር አቀፍ የሌማት ትሩፋት መርሃ ግብሩን በተመለከተ ያነጋገርናቸው በቴክኖሎጂውና በምርታማነቱ ዘርፍ በተመራማሪነታቸው የሚታወቁት የአዲስ አበባ ዩኒቨርሲቲ መምህርና ተመራማሪው ፕሮፌሰር ዳንኤል ቅጣው ሁሉም የህብረተሰብ ክፍል ባለው ቦታ ላይ አቅሙ በፈቀደው በዘርፉ ላይ ቢሰማራ ውጤት እንደሚገኝ ነው የነገሩን። ያንዳንዱ ሰው የመጀመሪያው ደረጃ የልቦና ውቅሩ መቀየር አለበት። መስራት እችላለሁ ባለኝ አቅም የግድ ትልቅ ቦታ አያስፈልግም፣ ትልቅ ነገር አያስፈልግም ብሎ እያንዳንዱ ሰው ይህንን እንዲያስብ ማድረግ ያስፈልጋል። በሁለተኛ ደረጃ ምርታማ የሆኑ ፕሮዳክቲቪቲያቸው ሀይ የሆነ እንቁላል መጣል የሚችሉ ዶሮዎች፣ ጥሩ ፍሬ መስጠት የሚችሉ ቲማቲሞች፣ ጥሩ ፍሬ መስጠት የሚችሉ ሽንኩርቶች፣ ሰላጣዎች፣ ጎመኖች እነዚህን የመሳሰሉትን ደግሞ የግብርናው ክፍለ ኢኮኖሚ ከግብርናው ትምህርት ጋር በተያያዘ እነሱ እንዲያቀርቡ ማር ማምረት ቢቻል የቀፎ ቴክኖሎጂዎችን ማሳለጥና ማሰራጨት ቢቻል እነዚህ ነገሮች ማድረግ ቢቻል ብዙ ስራዎች ሊሰሩ ይችላሉ ብዬ አምናለሁ። ይህንኑ የሌማት ትሩፋት መርሃ ግብር በአገር አቀፍ ደረጃ ውጤታማ ለማድረግ የምርምር ማዕከላትን ጉዳይን አንስተዋል ፕሮፌሰር ዳንኤል ቅጣው። እንደሳቸው አባባል የምርምር ማዕከላት ተጨባጭ የሆነ ወደ ህብረተሰቡ የሚደርስ ስራ ላይ ማከናወንና ትኩረት ማድረግ አለባቸው። የምርምር ተቋማትና ከፍተኛ ትምህርት ተቋማት በዚህ ጉዳይ ላይ ህዝቡ ጋር የሚደርስ ስራ መሰራት ይኖርበታል። በሽታን መቋቋም የሚችሉትን ማምጣት ይቻላል። ምርምሩ ይህንን መስራት ይኖርበታል። ማርም ቢሆን ለምሳሌ ማር በዘመናዊ ቀፎ ማምረትና በአገር በቀል ቀፎች ማምረት የተለያየ ምርት ያመጣል። ማቀነባበሪያዎችን ማድረግ ደግሞ ያስፈልጋል እና እነዚህን ቴክኖሎጂዎቹን ማምጣትና ማሰራጨት ዲሲሚኔት ማድረግ ወደ ህዝቡ ውስጥ ማስገባት ያስፈልጋል። ለሀገራዊ ዲሞክራሲ ግንባታና አስተማማኝ ሰላም መረጋገጥ የሰራተኛ ማህበራት የሚጠበቅባቸው ሚና ሊወጡ እንደሚገባ የሰራተኛ ማህበራት ኮንፌዴሬሽን ገለጸ። ኮንፌዴሬሽኑ የመደራጀት ነጻነት ስራና በኢትዮጵያ ዲሞክራሲያዊ ሽግግር የሰራተኛ ማህበራት ሚና በሚል መሪ ቃል ያዘጋጀው ሲምፖዚየም ተካሂዷል። የኮንፌዴሬሽኑ ፕሬዝዳንት ካሳሁን ፎሎ የሰራተኛ ማህበራት ለሀገር ዲሞክራሲ ግንባታና ሰላም መረጋገጥ ጉልህ ሚና እንዳላቸው ተናግረዋል። ሰራተኛን ነጻ መደራጀት ዙሪያ እንዲሁም ደግሞ በዲሞክራሲ ሽግግር ወቅት የሰራተኛ ማህበራት ሚና ምን ይሆናል፣ እንዲሁም ደግሞ በተጀመረው አገራዊ ምክክር ላይ የሰራተኛው ሰላምን ከማረጋጋት አንጻር የሰራተኛው ሚና ምን ይሆናል ነው። እንግዲህ ይሄን ዓላማ ያደረግነው ለኛ አባላት ብቻ ሳይሆን የኛም ሚና ሌሎችም እንዲያውቁ ለማድረግ በተለይ ጎረቤት ሀገራትም እዚህ ያሉ ፖለቲካል ፓርቲዎችም
የመንግስት አካላትም ማህበረሰቡም እንዲያውቀው ለማድረግ ነው። በተለይ በዚህ በዲሞክራሲ ሽግግር ወቅት ሰራተኛ ማህበራት ምን መስራት አለባቸው? ሲምፖዚየሙ የተለያዩ ሀገራት ተሞክሮን ለመውሰድና ግንዛቤ ለማጎልበት እገዛ ያደርጋልን ብለዋል። ኮንፌዴሬሽኑ ለሀገራዊ ምክክሩ ስኬታማነት የበኩሉን ተሳትፎ እያደረገ መሆኑን አብራርተዋል። ሪፖርተራችን ድነቃቸው ሰማው እንደዘገቢው የሲምፖዚየሙ ተሳታፊዎች በበኩላቸው የሰራተኛ ማህበራት ሀገራዊ ዲሞክራሲያዊ ግንባታን ለማጠናከር ተሳትፏቸውን ይበልጥ ሊያጎለብቱ እንደሚገባም ጠቁመዋል። የኢንዱስትሪ ሰላምን ከማረጋገጥ ባለፈ መስራት አለብን ስንል ከአሰሪዎችም ከሰራተኞችም በጋራም በሚሰሩ ስራዎች ላይ ለአገር እድገት ትልቅ ድርሻ ስላላቸው በ10 የልማት እቅዳችን ውስጥ አካተን በጋራ እየሰራን ነው ያለነው። ሰራተኛው ማህበር ራሱን አፕግሬድ እንዲያደርግ በትምህርት ጠንካራ ማህበር እንዲሆን ማድረግ፣ ከዛ ደግሞ ጠንካራ ስራ እንዲሰራ ውጤታማ እንዲሆን አገርን የሚጠቅም መንግስትን የሚያግዝ መሆን አለበት ብለን ነው የምናምነው። ብርቱ ጥረት ያማረ ውጤት ይሰጣል። ለሚወዱት ነገር መጽናት ደስታን ያጎናጽፋል። የድካም ውጤትን መመልከት እርካታን ይቸራል። ብሩህ ተስፋን ለሰነቁ ብርታት ሆነናል። ከአንድ ክፍለ ዘመን በላይ ለስኬት ከተጉት ጋር አብረን ቆመናል። የኢትዮጵያ ልማት ባንክ የልማት አጋሩ። ከውጭ የዜና ምንጭ አሜሪካና የምዕራቡ ዓለም ሀገራት ለዩክሬን ከፍተኛ የተባለለትን የጦር መሳሪያ ድጋፍ ለማድረግ መወሰናቸውን ተከትሎ ሩሲያ በአገሪቱ ላይ ከባድ የበቀል እርምጃ እየወሰደች መሆኑ ተገልጿል። ሩሲያ በትናንትናው ዕለት ብቻ በዩክሬን ላይ በወሰደችው የማጥቃት እርምጃ ከ55 በላይ ሚሳኤሎችን ማስወንጨፏም ይፋ ተደርጓል።